ሰላም ዩቲዩብ ተከታታዮቼ ዛሬ እንደተለመደው እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ። የደወል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሜላን ሰላም መቅዲ፣ ሰላም። አንድ ህልም አለኝ። የቤተሰብ የድሮ ቤታችን ይመስለኛል በእሳት ተቃጥሎ የኛን ሙሉ ጨርሶ የጎረቤታችንን ሲጀምር እኔ አይቼ እጮሃለሁ። ከዛ የኛ ቤት ሳይሆን ሙሉ በሙሉ የለም። ከዛ የወንድሜ መሳሪያ የት አለ? እሱ ሲቃጠል ነው የጮኸ ያልኩ። ስቅስቅ ብዬ አለቅሳለሁ። ይቅርታ በዛውብሽ። በእውነታው ቤተሰብ የተቃጠለው ቤት አይኖሩበትም። አመሰግናለሁ። እሺ፣ ያው ይሄ የሚያመላክተው ቤት ሲቃጠል አስቸጋሪ ሁኔታ ነው። ቤት ያው በእኛ እንትን የሚለው እና የሆነ በቤተሰቡ የሆነ አስቸጋሪ ሁኔታ እንደሚገጥም የሚያመላክት ነው እና ያው ጸሎት ነው የሚያስፈልገው። ሌላኛው አንቺ ስቅስቅ ብለሽ ማልቀስ ሻው የምትደሰችበት ደግሞ ነገር እንዳለ ነው ለአንቺ የሚያመላክትሽ። ግን እሳት ቤት ሲቃጠል ሙሉ ለሙሉ አልቆ ነው ያየሽው፣ ነዶ ማለት ነው። ስለዚህ ያው መጸለይ ያስፈልጋል። የሆነ ችግር ነው የሚያመላክተው፣ የሆነ አስቸጋሪ ነገርን። ያው እሳት ደግሞ ነገርን የሚያመላክታልና ትንሽ ጥሩ አይደለም። ያው ጸሎት አድርጊ። ምህረት እንዴት አደርሽ መቅደላዊት? እግዚአብሔር ይመስገን ሰላም ነው። ህልሜን ስለምትፈርጅልኝ በቅድሚያ አመሰግናለሁ። እሺ እናት፣ ይህን ሳምንት በተደጋጋሚ ያየሁት በህልም ካካ አያለው በተለያየ ቦታ። ዛሬ ደግሞ እኔ አልጋ ላይ ተኝቼ ባለቤቴ እየጠበቅኩት ይመስለኛል። ከዛ የተኛውበት መኝታ ሰፊ ነው፣ ጽድት ያለ ነው። ግን ፖፖ ውስጥ የኔ ካካ አለ እና በጣም እጠየፋለሁ። ከዛ ባለቤቴ ሲመጣ ወስዶ ሽንት ቤት ውስጥ ይደፋዋልና ወይ ብዬ እኔ ልደፋው ነበረ እያሰብኩ እኮ አመሰግናለሁ ጎበዝ እያልኩት ነበረ። ሌላ ደግሞ ቀደም ብሎ በህልም ያየሁት የኛ የቢሮ ኃላፊ የሆነ ሚኒስተር ባለስልጣን ናት። እሷ ቢሮ ጠርታኝ ይመስለኛል። ቢሮ ውስጥ ገብቼ ጸጉሬን ሹሩባ ትሰራኛለች እና ለጓደኞቼ የሰራችኝ ሹሩባ ሚኒስትሯ እኮ ነው የሰራችኝ እያልኩኝ አሳያቸው ነበረ። እሺ፣ አይነ ምድርን ማየት በጣም ቆንጆ ነው። ብር ማግኘትን፣ ሲሳይ ማግኘትን ነው የሚያመላክተው። ትልቅ አልጋ ላይ ደግሞ ተኝተሽ ማየት ጸጋ ነው፣ ትዳርን ነው የሚያመላክተው አልጋ እና በጣም ቆንጆ ነው። በጣም ቆንጆ ነው። ሌላው ደግሞ የሆነች ሚኒስተር ባለስልጣናት፣ ያው ሚኒስተር ባለስልጣን በአጠቃላይ ማየት መጪ አስደሳች ነገር በህይወትሽ እንዳለ የሚያመላክትሽ ነው። መጪ አስደሳች ነገር በህይወትሽ እንዳለ የሚያመላክትሽ ነው። ከፍታን ነው የሚያመላክተው። የሆነ ትልቅ ቦታ ላይ ያሉ ሰዎች ጋር አብረን ራሳችንን ካየን የሚያመላክተው። እንደገና ደግሞ ያው ሹሩባ ሰርታኝ ነው ያልሽው፣ ያው ባለትዳር መሰልሽኝ። ስለዚህ ያው ባልሽ ደግሞ እንደምትፈልጊው አይነት እንደሚሆንልሽ ነው የሚያመላክትሽ። በጣም ቆንጆ ነው። ያላገባሽ ቢሆን ኖሮ ትዳር መያዝ ነበር። ግን አንቺ ያገባሽ ኦልሬዲ ስለሆነ ሹሩባ መሰራት ባልሽ እንደምትፈልጊው እንደሚሆንልሽ የሚያመላክት ነውና በጣም ቆንጆ ነው። ሶሲ፣ ኧረ መቅዲ የኔ ህልም አለፍሽኝ እኮ 2 ጊዜ ያልተፈታ እያልኩኝ ስጽፍ ነበረ። ምን ይሻላል? ምናልባት አንቺ እየደረሰሽ አይሆንም እንዴ? ቴክስቱ ትላንት የላክሽው ስረም ደግሜ ጽፌው ነበረ። እሺ፣ አሁን ሳስቡ የሚመስለኝ ኔትወርክ ነው የላካችሁ እየመሰላችሁ፣ ግን ኦልሬዲ አልገባልኝም ኔትወርካችሁ። ምናልባት እንደዛ እየሆነ ይሆናል። እስኪ አሁን የላካችሁበት ቦታ ላይ ሂዱና ካለ ከዛ አምጡና ኮፒ አድርጋችሁ እዚህ ቪዲዮ ላይ አስቀምጡልኝ። ከሌለ ግን ያው ኔትወርክ ነው እንደዛ እያደረገባችሁ ያለው። ያው እኔ ግን ከትላንት ወዲያ እንደዛ ሀይድ ስላደረገብኝ ምናልባት እዛው እስከሆነ ብዬ ነበረ። ግን እንደዚህ አሁን ትላንት የላክሽው ላይ ከሆነ ግን ትላንት የተላከው ላይ ዛሬ ያው አሁን የምለቀው ቪዲዮ ላይ ነበረ ማለት ነው።
ስለዚህ ያው የላካችሁ እየመሰላችሁ ሳይገባ ቀርቶ ነው የሚሆነው ማለት ነው። በህልሙ እሾህ ሲወጋው ያለመ ሰው ይህ የሚያመላክተው ህመምን ነው። ያው መጸለይ ይኖርበታል። ጦርም እንደዛው ሲወጋው ያለመ ሰው የሚያመላክተው ህመምን፣ ይህም እንደዛው ማለት ነው። ጦርም እሾህም ሲወጋ ያለመ ሰው ህመምን ያመላክተዋል። ሳር ያለመ ሰው በአጠቃላይ አረንጓዴ ነገርን ያለመ ሰው ተስፋን ነው የሚያመላክተው። ሁለተኛ ደግሞ ሳር ሲሆን ደግሞ ጤና ማግኘትን ያመላክተዋል። የታመመ ሰው ይሄንን ካለመ ጤናውን እንደሚያገኝ የሚያመላክት ስለሆነ በጣም ቆንጆ ነው፣ ሳር ሲጎዘጉዝ ካለመ ማለት ነው። የቆሸሻ እቃ ቤት ውስጥ ተከምሮ ያልታጠበ እቃዎች ያለመ ሰው ያው ግጭት፣ አለመግባባት ሊመጣ እንደሆነ የሚያመላክት ነው። እቃም እንደዛው ሲያጥብ ደግሞ ያለመ ሰው መፍትሄ ሊያገኝ የነበረ ነገር ወደ ችግር ሊያመራ እንደሆነ የሚያመላክት ነው። ስለዚህ ያው ይሄ ማስጠንቀቂያ ነው። መጸለይ መጠንቀቅ ነው የሚያስፈልገው። አንዲት ሴት የእግር አልቦ ስታረግ ካለመች ይሄ የሚያመላክተው ሴት ልጅ መውለድን ነው የሚያመላክተው፣ የእግር አልቦ ማለት ነው። አምባር ደግሞ የሚያመላክተው ያው ጋብቻን ያመላክታል። አምባር አርጋ ያለመች ሴት ያው ጋብቻን ያመላክታታል። አዳራሽ ውስጥ ስትገባ ያለመች ወይም ወንድ ሆኖ ወደዛው አዳራሽ፣ ሰፊ አዳራሽ ሲገባ ያለመ ሰው ይሄም ጋብቻን ነው የሚያመላክተው። የፊት ጥርሱ ሲወልቅ ያለመ ሰው ይሄ የሚያመላክተው የአባወራ ሞትን ነው የሚያመላክተው። ያው በአጠቃላይ ግን ጥርስ ሲወልቅ በህልም ጥሩ ነገር ነው አያመላክትም። ሲረግፍ በአጠቃላይ ጥሩ ነገር ነው አያመላክትም። ሞትን ነው የሚያመላክተው። ግን ደግሞ ረግፎ ደግሞ እጁ ላይ ይዞ ያየ ሰው ደግሞ ያው ይሄ የሚያመላክተው ኪሳራን ነው የሚያመላክተው። ያው መጸለይ ነው በአጠቃላይ የሚያስፈልገው። ጥርስ በአጠቃላይ ግን ሲወልቅ ጥሩ አይደለም። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረጋችሁ እንዳትረሱ። የደወል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ። እስኪ ላይክ ከቪው ጋር እንኳን ቢያንስ ግማሽ ያህል እንዲሆን አድርጉ። ላይክ አድርጉ፣ ምንም አያስከፍልም አይደል? ላይክ እያደረጋችሁ መልካም ጊዜ